ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አጫጭር ዜናዎች እናልፋለን። የኢትዮጵያ ፌዴራል ፖሊስ በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያዊነት ያፈነገጠ አለባበስ የለበሱ በርካታ ቲክቶከሮችን በቁጥጥር ስር አውሏል። በቁጥጥር ስር ከዋሉት ቲክቶከሮች መካከልም ቲክቶከር ኢቫን፣ ቲክቶከር ጃኒ እንዲሁም ቲክቶከር ጀሲ ይገኙበታል። ይህ በእንዲህ እንዳለ በማህበራዊ ሚዲያ በተለይም በቲክቶክ በበጎ አድራጎት ስራዎችና በማህበራዊ ሂሶች የሚታወቀው ወጣቱ አዶናይ በትላንትናው ዕለት በፌዴራል ፖሊስ ቁጥጥር ስር ውሏል። የአዶናይን በፌዴራል ፖሊስ በቁጥጥር ስር መዋል አስመልክቶ የአዶናይ እናትም አስተያየታቸውን ለቢቢሲ አጋርተዋል። አዶናይ እናት በሰጡት አስተያየት ትላንት በአዲስ አበባ 22 አካባቢ በሚገኘው መኖሪያ ቤቱ በፖሊስ የተወሰደው ልጃቸውን በተመለከተ ለቢቢሲ ትግረኛ ክፍል አስተያየታቸውን የሰጡት የአዶናይ እናት ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸውን ጽኑ እምነት ገልጸዋል። እናት በንግግራቸው ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ በማለት የህግ በላይነት እንደሚከበርና ልጃቸው ነፃ እንደሚወጣም ተስፋ አድርገዋል። አያይዘውም ስለ ልጃቸው ስብና ሲናገሩ የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታ ልጅ ነው ያሉ ሲሆን አዶናይ ለወገኖቹና ለቤተሰቦቹ ያለውን ቅንነትንም መስክረዋል። አዶናይ በተለያዩ ወቅትም ከአቅም በታች የሆኑ ወገኖችን በመርዳትና ጎዳና የወጡትን በመጠየቅና ማህበራዊ ችግሮች በሚዳስሱ ቪዲዮዎችን በቲክቶክ ተጠቃሚዎች ዘንድ ተወዳጅነት ያተረፈው ወጣት መሆኑም ይታወቃል። ቀደም በውጭ ሀገር የነበረውን ህይወት በመቶ ሀገር ውስጥ ገብቶ የተለያዩ የበጎ አድራጎትና የማህበራዊ ንቅናቄ ስራዎችንም ሲሰራ መቆየቱ ይታወቃል። ወጣቱ ትላንት በአዲስ አበባ 22 ድንበሮ ሆቴል አካባቢ በሚገኘው ደማ ሆፕ ሪል ስቴት መኖሪያ ቤቱ እያለ በፌዴራል ፖሊስ አባላት ተወስዶ የታሰረ ሲሆን የፌዴራል ፖሊስ በበኩሉ አዶናይን በቁጥጥር ስር የዋለው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በታዩ ከኢትዮጵያዊነት ያፈነገጡ አለባበስ ጋር እንደሚገናኝ ከመግለጽ ውጭ የሰጠው ዝርዝር ማብራሪያ የለም። በምስራቅ ወለጋ እየተካሄደ ያለውን የኦርቶዶክሳውያን ፍጅት አስመልክቶ እናት ፓርቲ በዛሬው ዕለት መግለጫ ወጥቷል። እናት ፓርቲ በበኩሉ ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቼ ቀበሌ ልዩ ቦታው አሊ ተብሎ የሚጠራ አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል ገልጿል። ከሀያታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል፣ ንጹሃንንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው ያለ ሲሆን እናት ፓርቲ በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቧን አምኖ መሳሪያውን እንዲያስረክብ ተደርጓል ያለ ሲሆን ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ ነው፣ አስከሬናቸውም አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪዎችን ስጋት በየጫካው በመሰደዱ የሟቾች ቁጥር በውል ማወቅ ያስቸግራል ሲል እናት ፓርቲ በመግለጫው አስታውቋል። አካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊት ፋኖ እንደማይንቀሳቀሱ ዋናው ኢላማ ንጹሃንን እንደሆነ ይናገራሉ። ፓርቲያችን ይህን አይነት አካሄድ ከፍተኛ ዘር ፍጅት ዝግጅት ምልክት አድርጎ ይገነዘባል ያሉ ሲሆን ድርጅቱንም በጽኑ አውግዘዋል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ የታወቀ ሲሆን ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንዲሆን ካለው ድርጅት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነ ግን የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቅን ይህ ሳይሆን ቢቀርና ለሚደረገው ፍጅትም መንግስት ሙሉ ኃላፊነትን እንደሚወስድ ለማሳሰብ እንወዳለን ሲል እናት ፓርቲ በመግለጫው አስታውቋል። ፓርቲ በበኩሉ ለሞቱት እረፍትን ነፍስ ለወዳጆችና ዘመዶችና ለአካባቢው ማህበረሰብን መጽናናት ይመኛል ያለ ሲሆን ፈጣሪም ኢትዮጵያንና ሀገራችን ህዝቧን ይጠብቅ ሲልም መግለጫውን አጠቃለዋል።
ወደ ሌላኛው ዜና ስናልፍ ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ጠይቋል። ህዳር 22 ጀምሮ የሐሰት መረጃ በማሰራጨትና በስም ማጥፋት ክስ በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ጠይቋል። ሲዳማ ክልል ሙስናን በተመለከተ ከሲዳማ በቲክቶክ ዘገባን የሚያሰራጨው ጋዜጠኛ ኢዮብ ከቀኑ 10 ሰዓት ላይ በክልል ርዕሰ መዲና ሐዋሳ ከሚገኘው መኖሪያ ቤቱ አቅራቢያ ተይዞ አዲስ ከተማ ክፍለ ከተማ ወደሚገኘው ፖሊስ ጣቢያ መወሰዱን ሲፒጄ ጉዳዩን ያውቃል ያላቸውን ሁለት ሰዎች ጠቅሶ ትላንት ይህን መግለጫ አውጥተዋል። አቶ ኢዮብ በቅርቡ በሲዳማ ክልል በባለስልጣናት ተፈጽሟል ስለተባለው በደል ዘገባው መጠየቁን እኒህን የአይነት እማኞች መናገራቸውን ድርጅቱ ጠቅሷል። የሲፒጄ አፍሪካ የፕሮግራም አስተባባሪ ቶኪዮ ሚሞ ሙስናን የሚያጋድዝ ጋዜጠኞች እስራትና ማስፈራሪያ እየደረሰበት መሆኑ አሳሳቢ ነው ብለዋል። የኢትዮጵያ ባለስልጣናት ኢዮብ ሽመልስን በአስቸኳይ እንዲፈቱና የጸጥታ ኃይሎችና ፍርድ ቤቶችን በመጠቀም ገለልተኛ ዘገባዎችን ማፈን ማቆም አለባቸውም ሲሉ አክለዋል። ጋዜጠኛ ኢዮብ ለአንድ ዓመት ለተደጋጋሚ ዛቻና መስፈራሪ ገጥሞ እንደነበር እና ተደብቆ መኖር ተገዶ እንደነበረም የሲፒጄ መግለጫ ያመለክታል። ዓለም አቀፍ ጋዜጠኞች የመብት ተሟጋች ድርጅት ሲፒጄ በመልእክት መላኪያው መተግበሪያ ለሲዳማ ፖሊስና ለክልሉ ኮሚኒኬሽን ጉዳዮች ቢሮ ጥያቄዎችን ልኮ ምላሽ እንዳላገኘም አስታውቋል። በሲፒጄ መግለጫ መሰረት ቢሮ በፌስቡክ ገጹ በላከው ባስቀመጠው የሚል አድራሻ ኢሜል ቢልክም አድራሻው የስህተት መሆኑን መልእክቱ ተመልሷል። አሜሪካ የምክር ቤት አባሉ ኢትዮጵያ መንግስት የሚቃወም ረቂቅ ውሳኔ አዘጋጅተዋል። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባል ቦዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታውቀዋል። ይህ ረቂቅ አዘጋጅተው ማቅረባቸውን ያስታወቁ ሲሆን ይህ ረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብት ጥሰቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞችን የሚያዳክሙ እንቅስቃሴዎችን እያደረገ ነው በሚል ሐሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተቋማት ላይ የማስፈራራትና የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል በሰብአዊነት ላይ የሚፈጸመው ወንጀልና የዘር ማጥፋት ጭምርም እንዳለበት ያስረዳል። የምክር ቤት አባሉ ቦዲ ካርተር ይህን አስመልክተው በሰጡት መግለጫ የክርስትናን እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ገልጸዋል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከልም የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸመው ተጠያቂ እንዲሆንም የሚጠይቅ መሆኑ ታውቋል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅም ነው። ረቂቁን ጨምሮ የአሜሪካ የውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የሚፈጽሙ ተጠያቂ እስኪሆኑና ሁሉን ያካተተ ዲሞክራሲያዊ ታድሶ እስኪፈጠር ድረስ ማዕቀብንና የውጭ እርዳታን ማቆምን ጨምሮ ማንኛውንም ዲፕሎማሲያዊና የኢኮኖሚያዊ ጫና እንዲያደርጉም ጥሪ አቅርበዋል። ተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለውም ይህ የረቂቁ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበት እርምጃዎች ደግሞ በ5 ከፋፍሎ ዘርዝሯል። ከነዚህም ውስጥ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ አይነተኛና ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም፣ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት የሰብአዊ መብት ተሟጋችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉ ዋናዎች ናቸው። ይህን ረቂቅ የውሳኔ ሐሳብ የጆርጂያ የአማራ ማህበርና የአሜሪካዊ የኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉትም የሚገልጽ መግለጫ ሰጥተዋል።